ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ12ኛ ክፍል ባዮሎጂ የመጀመሪያውን ዩኒት አፕሊኬሽንስ ኦፍ ባዮሎጂ የሚለውን እያየን እንገኛለን። በዛሬው ቪዲዮ ደግሞ ሪቪው ኩዌስችንስ ወይም የክለሳ ጥያቄዎችን አብረን እንሰራለን። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። Answer the following questions. ከዚህ ቀጥሎ ያሉትን ጥያቄዎች መልሱ። የመጀመሪያው ጥያቄ define genetic engineering የዘረመል ምህንድስናን ምንነት ግለጹ። Genetic engineering is the process of transferring DNA from one organism into another that results in a genetic modification, the production of a transgenic organism. የዘረመል ምህንድስና የምንለው የዘረመል መሻሻልን ለማምጣት ዲኤንኤ ወይም ዘረመልን ከአንድ ፍጥረት ወደ ሌላ ኦርጋኒዝም ወይም ፍጥረት የማስተላለፍ ሂደት ነው። የዚህም ሂደት ውጤት ደግሞ ትራንስጀኒክ ፍጥረትን ያስገኛል። ከሌላ ዝርያ ዘረመል የተከተተበት ወይም የተላለፈለት ፍጥረት የሚገኝበት ሂደት ነው ማለት ነው። ሁለተኛው ጥያቄ differentiate between gene cloning and gene therapy በጂን ክሎኒንግ እና በጂን ቴራፒ መካከል ያለውን ልዩነት ለዩ። Gene cloning is the process of creating identical copies of a specific gene or DNA segment. Gene cloning ማለት አንድን የተለየ ዘረመል ወይም የዲኤንኤ ክፍል ተመሳሳዩን ወይም ተመሳሳይ ቅጂውን የመፍጠር ሂደት ነው ክሎኒንግ። It is primarily used for research, producing proteins or creating genetically modified organisms. Gene cloning በዋነኝነት የሚጠቅመው ለምርምር የተለያዩ ፕሮቲንስን ለማምረት ወይንም ደግሞ የዘረመል መሻሻል የተደረገባቸውን ፍጥረታት ለመፍጠር ነው። ጂን ቴራፒ ስንል ወይም ደግሞ የዘረመል ሕክምና ደግሞ ስንል Gene therapy is a technique that aims to treat or prevent diseases by introducing, removing, or altering genetic material within a person's cells to correct defective genes. የዘረመል ሕክምና ጉድለት ያለባቸውን ዘረመሎች ለማስተካከል በአንድ ሰው ህዋሶች ውስጥ የዘረመል ቁስን በማስገባት በማስወገድ ወይም በመቀየር በሽታዎችን ለማከም ወይም ለመከላከል ያለመ ዘዴ ነው። ሶስተኛው ጥያቄ list at least 3 different properties that have been acquired by crop plants via genetic engineering. የሰብል ተክሎች በዘረመል ምህንድስና ዘዴ ያገኟቸውን ቢያንስ 3 የተለያዩ ባህሪያቶች ወይም መገለጫዎች ዘርዝሩ። በዘረመል ምህንድስና የተለያዩ እጽዋቶች የተለያዩ ተፈላጊና ጠቃሚ የሆኑ ባህሪያቶች እንዲኖራቸው ተደርገው የዘረመል መሻሻል ይደረግባቸዋል። ከነዚህም ባህሪያቶች ውስጥ ፔስት ሬዚስታንስ ወይም ተባይን መቋቋም መቻል፣ ሄርቢሳይድ ኤንድ ፔስቲሳይድ ሬዚስታንስ ጸረ አረም መድኃኒቶችንና ጸረ ተባይ መድኃኒቶችን መቋቋም መቻል እና ኢንሴክት ሬዚስታንስ ወይም ነፍሳትን መቋቋም የሚሉትን መጥቀስ እንችላለን። አራተኛው ጥያቄ what is single cell protein? Single cell protein ምንድን ነው? Single cell protein refers to protein extracted from microorganisms such as algae or bacteria used as food or feed. Single cell protein ማለት ልክ እንደ አልጌ ባክቴሪያ ካሉ ረቂቅ ተዋሲያኖች የሚገኝ ወይም የሚወጣ ፕሮቲን ሲሆን ለምግብነት ወይም ደግሞ ለመኖነት ጥቅም ላይ ይውላል። አምስተኛው ጥያቄ what are the different communities of anaerobic microbes involved in biogas production? በባዮጋዝ መመረት ሂደት ውስጥ የሚሳተፉ የተለያዩ የአኔሮቢክ ረቂቅ ተዋሲያን ምድቦች የትኞቹ ናቸው? 3 different communities of anaerobic microbes are involved in biogas production. በባዮጋዝ መመረት ሂደት ውስጥ በየደረጃው የተለያዩ አስተዋጽኦ በማድረግ የሚሳተፉ 3 የተለያዩ
አኔሮቢክ ማለትም ኦክስጅን በሌለበት ሁኔታ ማደግና መቆየት የሚችሉ ረቂቅ ተዋህሲያን ይሳተፋሉ። The first two communities are eubacteria and the last group are archaea called methanogens. የመጀመሪያዎቹ ሁለት ምድቦች ውስጥ የሚካተቱት ዩባክቴሪያ የሚባል የረቂቅ ተዋሲያን ምድብ ውስጥ ያሉ ረቂቅ ተዋሲያኖች ሲሆኑ የመጨረሻው ምድብ ደግሞ አርኪያ ምድብ ውስጥ ያሉ ሚቴን ጋዝ የሚያመርቱ ሜታኖጅንስ ናቸው። ስድስተኛው ጥያቄ explain some medical applications of DNA technology. DNA ምንድን ነው? የዘረመል መረጃ የሚይዝ ሞለኪል ነው። ስለዚህ ዲኤንኤ ቴክኖሎጂ ስንል ይሄንን ዲኤንኤን ለተለያዩ ዘርፎች ውስጥ ለተለያዩ ዓላማዎች ጥቅም ላይ እንዲውል የሚደረግበት ቴክኖሎጂ ማለት ነው። ስለዚህ ይህንን ቴክኖሎጂ ሕክምና ዘርፍ ላይ ያለውን አንዳንድ ትግበራ አብራሩ። DNA technology enables the production of therapeutic proteins such as insulin and growth hormones through genetically modified organisms. DNA ቴክኖሎጂ የዘረመል መሻሻል የተደረገባቸውን ፍጥረታት በመጠቀም እንደ ኢንሱሊን ያሉ መድኃኒት የሆኑ ፕሮቲንስን እንዲሁም ደግሞ የእድገት ንጥረ ፈሳሾችን ለማምረት የሚያስችል ቴክኖሎጂ ነው። ሰባተኛው ጥያቄ describe how bioremediation is helpful to humans. bioremediation እንዴት ለሰው ልጆች እንደሚጠቅም አብራሩ። ባዮሪሚዲሽን ማለት አካባቢያዊ በካዮችን ለመቀነስ ህያዋን ፍጥረታትን ወይም ምርቶቻቸውን መጠቀም ነው። ስለዚህ ይሄ ለሰዎች እንዴት ይጠቅማል ካልን by cleaning contaminated sites, bioremediation reduces health risks associated with exposure to pollutants, benefiting communities and ecosystems. የተበከሉ ቦታዎችን በማጽዳት ባዮሪሚዲሽን ከብክለት መጋለጥ ጋር ተያይዘው የሚመጡ የጤና አደጋዎችን ይቀንሳል። ይሄም ደግሞ ማህበረሰብን እንዲሁም ደግሞ ስነ ምህዳርን ይጠቅማል። ስምንተኛው ጥያቄ explain how the practical application of DNA-based biotechnology affect the human lives in many ways. ዲኤንኤ መሰረት ያደረገ ባዮቴክኖሎጂ ማለት ዲኤንኤን በመጠቀም ማህበረሰብን የሚጠቅሙ ምርቶችንና ሂደቶችን የማበልጸግ ሂደት ነው። ስለዚህ ይሄንን ሂደት ተግባራዊ ማድረግ የሰዎችን ህይወት ላይ እንዴት በብዙ መንገዶች ተጽዕኖ እንደሚያሳድር ግለጹ። ዲኤንኤ ቤዝድ ባዮቴክኖሎጂን ተግባራዊ ማድረግ በርካታ ጥቅሞች አሉት። ለምሳሌ DNA vaccines can be developed quickly and effectively to combat emerging infectious diseases, enhancing public health responses. DNA vaccine ማለት የተሻሻለ ዲኤንኤን በመጠቀም የሚመረቱ ክትባቶች ናቸው። ስለዚህ ዲኤንኤ vaccines በጣም በፍጥነት መበልጸግ ይችላሉ። እናም አዳዲስ ተላላፊ በሽታዎችን በውጤታማነት መከላከል ያስችላል። በዚህም ደግሞ የማህበረሰብ ጤና ተቋማት ለበሽታ መከሰት የሚሰጡትን ምላሽ ያሻሽላል። ሌላ ደግሞ genetically modified organisms enhance crop yield, resistance to pests and nutritional value, contributing to food security. የዘረመል መሻሻል የተደረገባቸው ፍጥረታት የሰብል ምርትን በማሻሻል ተባይ መቋቋም እንዲችሉ በማድረግና የንጥረ ነገር ይዘትን በማሻሻል ለምግብ ዋስትና አስተዋጽኦ ያደርጋል። ዘጠነኛ ጥያቄ why has the production of human insulin by recombinant DNA methods had significant medical advantages for diabetics? recombinant DNA method ማለት ሰው ሰራሽ በሆነ መልኩ የተለያዩ የዘረመል ቁሶችን በማዋሃድ ዲኤንኤ የሚዘጋጅበት ዘዴዎች ናቸው። ስለዚህ እነዚህን ዘዴዎች በመጠቀም የሰው ኢንሱሊን መመረቱ ለምን ለስኳር ህመምተኞች ጉልህ የህክምና ጥቅሞች ኖሩት? ኢንሱሊን የደም ውስጥ የግሉኮስ መጠንን የሚቆጣጠር ንጥረ ፈሳሽ ነው።
ስለዚህ ኢንሱሊን ሰው ሰራሽ በሆነ መልኩ በትልቅ መጠን በባዮቴክኖሎጂ ሂደት መመረት ይችላል። ይህ ደግሞ ለስኳር ህመምተኞች ህክምና ትልቅ ጠቀሜታ አለው። It allows for a more consistent and scalable insulin supply, reducing reliance on animal sources and improving availability. የበለጠ ወጥ የሆነ ምርትን ለማግኘትና እንዳለው የፍላጎት መጠን ከፍ የሚል የኢንሱሊን አቅርቦት እንዲኖር ያስችላል። እንዲሁም ደግሞ በፊት ላይ ኢንሱሊን ከእንስሳት ነበረ የሚወሰደው። ስለዚህ ይሄንን መንገድ በማስቀረት ሪኮምቢናንት ኢንሱሊን በበቂ መጠን ይመረታል። ስለዚህ የስኳር ህመምተኞች ባስፈልጋቸው ጊዜ ኢንሱሊን የማግኘት እድላቸውን ያሻሽላል። 10ኛው ጥያቄ How are the two fusion proteins used to make human insulin? የሰው ኢንሱሊን ለማምረት ሁለቱ የተዋሃዱ ፕሮቲኖች እንዴት ጥቅም ላይ ይውላሉ? Fusion proteins are hybrid proteins created by combining two or more genes, allowing for the production of a new protein with combined properties. የተዋሃዱ ፕሮቲኖች ሁለት ወይም ከዛ በላይ ዘረመሎችን በማዋሃድ የተፈጠሩ ድብልቅ ፕሮቲንስ ናቸው። ይሄም የተዋሃዱ ባህሪያቶችን ወይም መገለጫዎችን የያዘ አዲስ ፕሮቲን ያስገኛል። ስለዚህ በዚህ ሂደት የሚደረገውን የኢንሱሊን መመረት ጠቅለል አድርገን እንመልከት። የመጀመሪያው ሂደት ጂን ክሎኒንግ ነው። The genes for the A and B chains of insulin are cloned into a plasmid vector. A and B chains የምንላቸው ኢንሱሊን ሞለኪል የሚሰሩ የፕሮቲን ሰንሰለቶች ናቸው። ስለዚህ እነዚህን ቼንስ የሚያስገኙት ዘረመሎች ክሎን ይደረጋሉ። ማለትም ተመሳሳያቸው ይፈጠርና ወደ ማስተላለፊያ ፕላዝሚድ ይከተታል። ፕላዝሚድ የምንለው ትንሽ ክብ የዲኤንኤ ቁራጭ ነው። ሁለተኛ ደግሞ ኤክስፕሬሽን introduce the plasmid into bacteria, adding fusion tags for easier purification. ፕላዝሚዱ ወደ ባክቴሪያ እንዲገባ ይደረጋል። ከዛ ደግሞ ፊውዥን ታግስ የሚባሉ አጭር የአሚኖ አሲድ ቅደም ተከተሎች ይጨመራሉ። ጠቀሜታቸውም ደግሞ ምንድነው? የማጣራት ሂደቱን ቀላል እንዲሆን ያደርጋል። ሶስተኛው ደግሞ ፒዩሪፊኬሽን isolate the fusion proteins using affinity chromatography. አፊኒቲ ክሮማቶግራፊ የተለያዩ ባዮሞለኪውልስ በውጤታማነት የሚጣሩበት ዘዴ ነው። ስለዚህ በዚህ ዘዴ የተዋሃዱ ፕሮቲኖች ተለይተው ይወጣሉ። ቀጣዩ ደግሞ ሪኮምቢኔሽን ነው። Combine the purified A and B chains to form active insulin. የተጣራውን የኤ እና የቢ ቼንስ በማዋሃድ ኢንሱሊን ይመሰረታል። በመጨረሻ ደግሞ ፎርሙሌሽን prepare the recombinant human insulin for medical use. በውህደት የተዘጋጀውን የሰው ኢንሱሊን ለሕክምና ጥቅም እንዲውል አድርጎ ማዘጋጀት። 11ኛው ጥያቄ write the benefits of biofuels. የባዮፊውልስን ጠቀሜታዎች ጻፉ። Biofuels can be produced from agricultural and industrial waste, contributing to waste management solutions. ባዮፊል ከግብርናና ከኢንዱስትሪ ውጋጆች መመረት ይችላል። ይሄ ደግሞ ለቆሻሻ ቁጥጥር መፍትሄዎችና መንገዶች አስተዋጽኦ ያደርጋል። Biofuels are derived from organic material, making them renewable and sustainable. ባዮፊል ከኦርጋኒክ ቁስ የሚገኝ ነው። ይህም ታዳሽ እና ዘላቂ የኃይል ምንጭ ያደርገዋል። 12ኛ ጥያቄ Explain how plant biotechnology can be used for enhancing the nutritive qualities of foods. የምግቦችን የንጥረ ነገር ጥራት ለማሻሻል የእጽዋት ባዮቴክኖሎጂ እንዴት እንደሚጠቅም ግለጹ። By introducing genes responsible for specific nutrients, crops can be engineered to increase their nutrient content. ተፈላጊ ንጥረ ነገሮችን የሚያስገኙ
ዘረመሎችን በባዮቴክኖሎጂ ዘዴዎች ወደ ሰብሎች በማስተላለፍ የንጥረ ነገር ይዘታቸው ከፍ ያለ ሰብሎችን በዘረመል ማሻሻያ መፍጠር ይቻላል። Genetic modifications can improve a plant's ability to absorb nutrients from the soil, leading to higher concentrations of beneficial minerals. የዘረመል ማሻሻያ የእጽዋቶችን ከአፈር ውስጥ ንጥረ ነገሮችን የመሳብ ችሎታ ሊያሻሽል ይችላል። ይህም እጽዋቱ ውስጥ የሚገኘውን የጠቃሚ ንጥረ ነገሮች ክምችት ከፍ ያደርጋል። 13ኛ ጥያቄ Explain the strategies adopted for creating transgenic plants with the following traits. የተጠቀሱትን ባህሪያት የያዙ ትራንስጀኒክ ወይም የዘረመል መሻሻያ የተደረገባቸውን እጽዋቶች ለመፍጠር የሚያገለግሉ ዘዴዎችን ግለጹ። እነዚህም ባህሪያት ዲዚዝ ሬዚስተንስ በሽታ መቋቋም፣ ሄርቢሳይድ ቶለረንስ ወይም ጸረ አረም መድኃኒቶችን መቋቋም እና ኢንሴክት ሬዚስተንስ ወይም ነፍሳትን መቋቋም ናቸው። በመጀመሪያ ዲዚዝ ሬዚስተንስ ወይም በሽታ መቋቋም የሚችሉ እጽዋቶችን ለመፍጠር የሚደረጉ ዘዴዎችን እንመልከት። አንደኛው አንቲማይክሮቢያል ፕሮቲን ጂንስ Genes encoding antifungal proteins or antibacterial proteins are transferred to plants. ጸረ ፈንጋይ ወይም ጸረ ባክቴሪያ ፕሮቲኖችን የሚያስገኙ ዘረመሎች ወደ እጽዋቶች ይተላለፋሉ። ስለዚህ እነዚህ እጽዋቶች ምን ይሆናሉ ማለት ነው? በእነዚህ በፈንጋይና በባክቴሪያ የሚመጡ በሽታዎችን የመቋቋም ችሎታን ያዳብራሉ። ሌላ ደግሞ አር ጂን ትራንስፈር ወይም ሬዚስተንስ ጂንስ Resistance genes from naturally resistant plant species are cloned and inserted into susceptible plants. ሌላ ደግሞ በተፈጥሮ በሽታዎችን መቋቋም የሚያስችል ዘረመል ያላቸው የእጽዋት ዝርያዎች አሉ። ስለዚህ ይሄ ሬዚስታንት ጂን ወይም ደግሞ በሽታን መቋቋም የሚያስችል ዘረመል ይወሰድና ክሎን ተደርጎ ወይም ተመሳሳዩ ተፈጥሮ ወይም ተባስቶ ወደ ሌላ ለበሽታ ሊጋለጡ ወደሚችሉ የእጽዋት ዝርያዎች ይከተታል። ወደ ሄርቢሳይድ ቶለረንስ ወይም ጸረ አረም መድኃኒቶችን መቋቋም ወደሚችሉ እጽዋቶች ደግሞ ስንመጣ gene for detoxification. Genes encoding enzymes capable of detoxifying specific herbicides are introduced. አንዳንድ ጸረ አረም መድኃኒቶችን መርዛማነት ማስወገድ የሚችሉ ኤንዛይሞችን የሚያስገኙ ዘረመሎች ወደ እጽዋቶች በማስገባት እነዚህ እጽዋቶች የጸረ አረም መድኃኒቶችን መርዛማነት የማስወገድ ችሎታቸው እንዲዳብር ማድረግ ይቻላል። ሌላ ደግሞ target site modification. Genes encoding modified versions of the herbicide target site are introduced. ጸረ አረም መድኃኒቶች የእጽዋትን እድገት ለመቆጣጠርና ለማሰናከል ኢላማ የሚያደርጉት ታርጌት ሳይት የሚባለው ቦታ አለ። ስለዚህ እነዚህ ኢላማ የሚደረጉ ቦታዎችን ለማሻሻል የሚያስፈልጉ ዘረመሎችን በመጠቀም ጸረ አረም መድኃኒቱን መቋቋም የሚችሉ የእጽዋት ዝርያዎች ማግኘት ይቻላል። አሁን ደግሞ ስለ ኢንሴክት ሬዚስተንስ ወይም ደግሞ ነፍሳትን መቋቋም ስለሚችሉ እጽዋቶች ስንመለከት Bacillus thuringiensis or Bt toxin genes. Genes coding for Bacillus thuringiensis toxins from the bacterium are introduced into crops. When expressed in transgenic plants, these proteins provide protection against insect herbivores. Bacillus thuringiensis የሚባል የባክቴሪያ ዝርያ አንዳንድ ነፍሳትን የሚያመርተው ቶክሲን ወይም መርዝ አለ። ስለዚህ ይህንን መርዝ ለማምረት የሚያስችለውን ዘረመል ከባክቴሪያው ወስዶ ወደ ሰብሎች በማስገባት ትራንስጀኒክ ፕላንትስ ወይም ደግሞ የዘረመል መሻሻል የተደረገባቸው እጽዋቶችን መፍጠር ይቻላል። ስለዚህ ይህ የዘረመል መሻሻል የተደረገባቸው እጽዋቶች እነዚህን መርዛማ ፕሮቲንስ በማምረት እጽዋት በል ከሆኑ ነፍሳት እራሳቸውን ይከላከላሉ። 14ኛው ጥያቄ What are the social and ethical problems associated with plant genetic engineering? And how can this be addressed? ከእጽዋት የዘረመል ምህንድስና ጋር የተያያዙ የስነ ምግባር እና
የማህበራዊ ችግሮች ምንድን ናቸው? እንዴትስ መፈታት ይችላሉ? ፐብሊክ ፐርሰፕሽን ኤንድ አክሰፕታንስ፣ የህዝብ ግንዛቤና ተቀባይነት። There is a widespread skepticism and fear regarding genetically modified crops, often fueled by misinformation. በማህበረሰቡ ውስጥ ብዙ ጊዜ በተሳሳተ መረጃ የተነሳ የሚፈጠር በዘረመል የተሻሻሉ ሰብሎችን የመጠቀም ሰፊ ጥርጣሬና ፍርሃት አለ። ይህንንም ለመቅረፍ ደግሞ education and transparent communication about the science behind genetic engineering and its benefits can help improve public understanding and acceptance. ከዘረመል ምህንድስና በስተጀርባ ስላለው ሳይንስና ስለ ጠቀሜታው ማህበረሰቡን በማስተማርና ከማህበረሰቡ ጋር ግልጽ የሆነ ግንኙነት በመመስረት የህዝብ ግንዛቤንና ተቀባይነትን ማሻሻል ይቻላል። ሎንግ ተርም ኢንቫይሮንመንታል ኢምፓክት፣ የረጅም ጊዜ የአካባቢ ተጽዕኖ። The long-term effects of genetically engineered crops on ecosystems are not fully understood, raising ethical questions about their potential impacts on biodiversity and ecosystem health. የረጅም ጊዜ የአካባቢ ተጽዕኖ፣ በዘረመል ምህንድስና የሚፈጠሩ ሰብሎች በስነ ምህዳር ላይ ስለሚያደርሱት የረጅም ጊዜ ተጽዕኖ ሙሉ የሆነ ግንዛቤ የለም። ይህም በብዝሃ ህይወትና በስነ ምህዳር ጤና ላይ ስለሚኖራቸው ተጽዕኖ ኤቲካል ጥያቄዎችን ያስነሳል። ለዚህም መፍትሄ የሚሆነው comprehensive risk assessments and long-term monitoring of environmental impacts should be mandated. ለደርሱ ስለሚችሉት ጉዳት አጠቃላይ ግምገማዎችና የረጅም ጊዜ የአካባቢ ክትትል ግዴታ መኖር አለበት። 15ኛው ጥያቄ Explain the social, economical, and environmental implications of genetic engineering techniques. የዘረመል ምህንድስና ዘዴዎች ማህበራዊ፣ ኢኮኖሚያዊና አካባቢያዊ አንደምታዎችን አብራሩ። Social implications ወይም ማህበራዊ አንደምታዎች። Genetic engineering can lead to mixed public reactions, often influenced by misinformation. የዘረመል ምህንድስና የተደባለቀ ህዝባዊ ምላሽ ሊያገኝ ይችላል። ይህም በብዛት ከዘረመል ምህንድስና ጋር በተያያዘ የሚነሱ የተሳሳቱ መረጃዎች ውጤት ነው። This can lead to resistance against the adoption of genetically modified organisms. ይህም በዘረመል የተሻሻሉ ፍጥረታትን ያለመቀበል ተቃውሞ ሊያስከትል ይችላል። ኢኮኖሚክ ኢምፕሊኬሽንስ ወይም ኢኮኖሚያዊ አንደምታዎቹን እንመልከት። Genetic engineering can lead to innovations in sectors like medicine and agriculture. የዘረመል ምህንድስና እንደ ሕክምናና ግብርና ባሉ ዘርፎች አዳዲስ ፈጠራዎችን ሊያመጣ ይችላል። However, it might benefit wealthier companies and nations more than others. ይሁን እንጂ ከሌሎቹ የበለጠ ሀብታም ኩባንያዎች እና አገሮችን ሊጠቀም ይችላል። ይሄም ደግሞ ኢፍትሃዊ የኢኮኖሚ ልዩነትን ይፈጥራል። ኢንቫይሮንመንታል ኢምፕሊኬሽንስ ወይም ማህበራዊ አንደምታዎችን ስንመለከት introducing genetically engineered organisms can disrupt ecological balances, potentially outcompeting native species and affecting biodiversity. የዘረመል መሻሻል የተደረገባቸው ፍጥረታት ወደ አካባቢው በሚቀላቀሉበት ጊዜ ከአገር በቀል ዝርያዎች በበለጠ ውጤታማ በመሆንና ብዝሃ ህይወት ላይ ተጽዕኖ በማድረስ የስነ ምህዳር ሚዛንን ሊያበላሹ ይችላሉ። የምዕራፍ 1ን የክለሳ ጥያቄዎች በዚህ አጠናቀናል። በቀጣይ እስከምንገናኝ ሰላም ቆዩኝ።